አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሀባይቢ ኢንሻአላህ። እስኪ ይሄን ደግሞ የገዛሁትን ላሳያችሁ ነው። ምናልባትም ልጅ አንዳንድ ጊዜ ይዛችሁ ትመጣላችሁ፣ ሌላ ጊዜ ደግሞ እዚሁ የምትሏላችሁ የምትልኩ ምናምን ስላላችሁ ሀሊብ ያኔ ከሱ መረከቡ የተሻለ ነው። እንዴት አልሽ? ነው ያለን ማርዋ እና ሀባይቢ መረጃ ይሆናችኋል። ያኔ ምናልባት ዋጋውን አነጻጽራችሁ ከሱ የሚሻል ከሆነ ከሱ ይዛችሁ መምጣት አይበላሽም። ዙሮ ዴቱን አዲሱን አይታችሁ እነዚህ ለማንኛውም ይሄ አሁን አንደኛ በሚባለው ነው። ቆንጆ ነው። ለልጅቱ ከአሁን በፊት ለልጆቹ ተገዝቶላቸው ነበር ተስማምቷቸዋል ተብሎ ነው። ይህን አንዱን 1600 ብር የተገዛ ነው። ያኔ 6 ሀባ ነው የገዛሁት 1600 ብር አንዱ ማለት ነው። ይሄ አንዱ በ1600 ብር እላችኋለሁኝ። እና ይህንን ይመስላል ዋጋው። እንግዲህ እናንተ ታውቁታላችሁ። ከሱ ደግሞ ይሄ ስንት እንደሚሸጥ ምናምን ያው ይዞ በንጣቱም ኸይር ከሆነ ታማርጣላችሁ እላችኋለሁ። ሌላው ደግሞ ቆንጆ ማቀፊያ ነው፣ ለስጦታ ነው። በነገራችን ላይ ወተቱም ስጦታ ነው፣ ይሄም ስጦታ ነው። ማሻአላህ በጣም ነው የሚያምረው። ኳሊቲ ነው። ትራስ አለው። ማቀፊያው ትልቅ ነው። ልክ እንደ ብርድ ልብስ ራሱ መልበስ ይችላል። ትራስም አለው። ይሄም ልብስ አለው። ሙሉን እንዳልዘረዝረው አጓጉል ያኔ ስራ ቦታ ስለሆነ ዱቄት ምናምን አለው እንዳይነካ ብዬ ነው። ዋጋው 1900 ብር ነው። 1900 ብር ነው። ኳሊቲ ነው። ማሻአላህ ተባረከ ያምራል እላችኋለሁኝ። እና ይሄን ይመስላል። በመቀጠል እንግዲህ ዱቄት አውርጃለሁ እንደምትመለከቱት። ያው እንደተለመደው አሁን ረመዳን ነው መጪው። አላህ ያድርሰንና ኢንሻአላህ እዘዙ። ግን በዋናነት ያው ከ5 ኪሎ ጀምሮ ሁሉም አለኝ አልሐምዱሊላህ። ዘይትም አለ፣ ሁሉም ነገር አለ እንደተለመደው። ያው ብዙዎቹ የምታዙኝ እህቶቼ በፊት ሳደርስላችሁ የነበራችሁ ናችሁ። እና እዚህ ጨምር የምናገረው ነገር ከዚህ ከመጡ ያው ዱቄት እንደዚህ ትእዛዝ ከዚህ ከመጡ ምንም የባጃጅም ሆነ ምንም ነገር አያስፈልግም። ግን እዛው ማድረስ ከሆነ ያኔ ዱቄቱን ብቻ ሽጨላችሁ እዛ ማድረስ ከሆነ የባጃጅ ግዴታ ነው ማለት ነው። ምክንያቱም እኔ እዚህ ከአንድ ኪስ ወይ 50 ብር ወይ 40 ብር ወይ 35 ብር ይዤ ነው እንደ ሁኔታው እንዲያመጣጡ እንደዛ ይዤ ነው የምሸጠው። ስለዚህ የባጃጅ እኔ ከወሰርኩኝ አያዋጣም፣ ትሰራ ነው እላችኋለሁ። እና ይህንን ይመስላል። ኢንሻአላህ ለሱን ተላ በሰላም ያደርሰን። እንግዲህ ዱቄት አምናም ያዘዛችሁ እህቶች ያላችሁ ያኔ እያወቅኩ መጥፎ ዱቄት አልሐምዱሊላህ ሽጬም አላውቅም አልሐምዱሊላህ እላችኋለሁ። የምታውቁት አውቃላችሁ። ራሴን እንዲህ ነኝ ብሎ መቆለሉ ብዙ ጊዜ ነው አይመቸኝም። በተግባር ግን ኢንሻአላህ ብዙዎቹ የምታዙ በአብዛኛው በፊት ወስድላችሁ የነበራችሁ ናችሁ። አዲስም ብትሆኑ አልሐምዱሊላህ። ያኔ ዱቄቱ ያው ሌላ ቦታ የሚታሸግ ነው። ሆኖም ግን ተጀርቦ እየተጠቀምነው የማይሆን ከሆነ አልሰጥም ለሰው። ያኔ ከተበላሸ አይሰጥም። አሁን እኔ ለምሳሌ ይሄን አንድ ዱቄት ሳይሆን የማየው ለእናንተ የሚሸጠውን ሳይሆን ይሄን ሁሉ ያመጣሁት ብር አሁን ምሳሌ ይሄ 300 ሺህ ብር ይዟል። ስለዚህ መጥፎ ነው ማለት የኔ 300 ሺህ ብር አብሮ ነው የሚሞተው ማለት ነው። ስለዚህ እንደትጠራጠሩ እላችኋለሁ። ኢንሻአላህ ዱቄቱ አሪፍ ነው። አላህ ሱብሃነሁ ወተዓላ በሰላም ረመዳን ገብቶ እንጠቀም አላህ ያድርገን እላችኋለሁ። አበረታቱኝ፣ አብሽሩ። ላይክ ሼር እያደረጋችሁ ቻናሉን አበረታቱኝ። ኢንሻአላህ ዘይቱን ምኑን በሌላ ሰዓት ደግሞ ማሳያችሁ ነው የሚሆነው እላችኋለሁ። ውጭ የምታዩት ከይሄ እየወሰዱ እየተረከቡ ነው ማለት ነው። ከዚህ አሁን ይሄ ጋር ትክክል ሙሉ ነበረ። አሁን እያጋዘ ነው ያለው እላችኋለሁ። ወደ ሌላ ስራ ቦታ የሚቸረችሩ በእርግጥ አሁን ይሄ 5 ኪሎ አይፈታም አይቸረችርም። የምንቸረችረው 50 ኪሎ ዱቄት ነው። ግን ይሄን እዚህ በዛ አድርገን ስለምናወርድ ሌላ ቦታ ደግሞ መኪና ማስገባት የማይፈልጉ በብዛት የማያዙ ከእንደኛ አይነቱ ይወስዳሉ ማለት ነው። እና ይህንን ይመስላል። ቻናል ቀዝቀዝ እያለ ነው። በረታቱኝ እላችኋለሁ። እንግዲህ እህታችን ትእዛዝ ይህንን ይመስላል። ጥብብብ ስላለ ለምትሄድ እንትን አይለኝም። ኬሻ ነበር የሚይዘው።
እና ዋጋውን ግን አልነገርኳችሁም። አሁን ላይ ያለው ዋጋ 5 ኪሎ ዱቄት በ600 ብር ነው የምንሸጠው። 10 ኪሎ 1200 ነው። እንደዚሁም ደግሞ 25 ኪሎ 2750 ብር ነው። 50 ኪሎ ደግሞ 50 ኪሎ እዛ ጋር የምትመለከቱት በ5400 ብር ነው እላችኋለሁ። ያኔ ስታዙ እዚሁ መጥተው መውሰድ ይችላሉ፣ እንደ ፍላጎታችሁ ማለት ነው። ብዙዎቹ የስራ ቦታችን ያውቁታል። ማሻአላ እየመጡ እየወሰዱ ነው። ዱቄታችን ደግሞ አልሐምዱሊላህ እስካሁን ድረስ አላሳፈረንም። ደህና ዱቄት ነው እላችኋለሁ። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون